ልግባ ሀገር ቤት ልጇን ጥላ ከዛ ልጇ ተጣላች ሄደች ሲሏት ልትሄድ ደግሞ እኮ ልትሄድ አሉ አሜሪካን ልክ ተለያይታ መታለች ሲሏት አሉ በአጋጣሚ እዛ ካፌ ነው ምናምን ስለከፈተች የሆነ ሌላም ፕሮጀክቶች ስለከፈተች ነው ከእሷ ጋር የነበራትን ፕሮጀክት ለማስመረቅ ስለፈለገች ነው ጥላ መሄድ ስላልቻለች ነው እንጂ እኮ አሁን እኮ ሄዳ ልታገኛት ነበር ሰውን እያማከረች ነበር ያለችበትን አድራሻ እንዲሰጧት ማለት ነው እኛ እኮ ሰምተናል የሆነ ቤት ውስጥ ሲወራ ሰምተናል አዶናይና ጃኒ የተለያዩ ጊዜ ግን እንደ አንዳንድ የምንሰማቸውን ነገሮች ሲሪየስ አንወስድም እንጂ ተወርቶ ነበር ይኸውላ ግን አንድ ነገር ልንገራችሁ ካላባት ልጅ ማሳደግ መጨረሻ ነው አንዳንዴ ለራሳችንን ፍሪደም ብለን ራሳችንን ሰላም ስናጣ እነዚህ አህያዎቹን እናባረርና ብቻችንን ያሳድገን የትም እንደማንደርስ ደግሞ እዩት ለዚህ ነው ካገባን አብሮ መኖር አለብን ከመጀመሪያውኑ እንምረጥ ወንድን እንምረጥ አሁንም ነገ ለዚህ ለምትወልዳቸው ወይ ሌሎች ለሚወልዳቸው ልጆች ካላባት ማደግ ይሄ ነው መጨረሻው ማንንም ይመጣና እንደ ዕቃ አንስቶብን ነው የሚሄደው እግዚአብሔር ካልጠበቀልን በስተቀር የስንቶቻችን ልጆች እኛ እኮ አዲስ ለዚህ ነገር እኮ አዲስ አይደለም ብዙ እኮ ሲንግል ማሞች እኮ ልጆቻቸውን ተቀምጠዋል በዚህም በሌላ ሲንግል ሆኖ ማሳደግ መጨረሻው ነው የስነ ልቦና ራሱ ተጽዕኖ አለው ሲንግል ነው ልጆቹ ላይ ያለ አባት በቃ ጎዶሎ ፋሚሊ ሁለት ሆኖ አለማሳደግ ታገኘው ሁሉም ያገኘው ሁሉም የሳቀት ምን ነገሩ ምን ክብር አላቸው ሁሉም ነው ዱርዬ እናንተን የት አባታቸው አውቀው የምታያቸው በሙሉ እኮ እንዳለ እኮ ድራግ አጫሽ እኮ ድራግና ሀሽ አጫሽ ምን ያውቃል ስለቤተሰብ እነሱ እኮ ሙሉ ሰዓታቸውን የሚያጨሱ ናቸው ሰው በትርፉ ሰዓት ነው አይደለ እንጆ የሚያደርገው ሙሉ ሰዓታቸውን የሚያጨሱ ናቸው ድራግ ለዚያው አይምሮን የሚነሳ ድራግ ማለት ነው አስቡ በቃ መቆም አለበት በተለይ እናትና ልጅ አምጥታችሁ እዚህ ጋር ኢንተርቪው የምታደርጉ ራሱ አቁም በዚህ የሚመጣ ይቅርባችሁ ኢቭን አንዱ መጥቶ ስለናና ስለናትና ልጅ ሲያወራ ከቻላችሁ ስቶፕ ማለት እንደዚህ አይነት ነገሮች ሲከሰቱ ደግሞ ነው ልጅ ናት ልጅቷ ያንግ ናት አታድርጉ ብላችሁ አስተያየታችሁን የፈለገ ፍቅር ቢሆን የልጅቷ ህይወት ስለኛ ተውት ስለናት ስለአባት ስለኛ አመለካከት ተውና ሽሶ ያንግ ናት ያ በጣም ብዙ የሚቀራት ነገር አለ እንዴት አድርገን የሱ ማንኛውም ወንድ እንደዚህ ብለ መቆም አለበት ከሴቶች ጋር ማለት ነው እንጂ እነዚህ በሰበሱ ቆርቆንዳ አሮጊቶች ሄደበት ነው የእንትና ነው ፕሮፖዛል ነው ሲላችሁ ማውገዝ አለባችሁ ልጅቷ ልክ እንደሌሎች ሰዎች ልጅቷ ልጅ ናት ማግባት የለባትም ያ እቺ ልጅ ያንግ ናት አንተም ያ እሱ ራሱ እኮ ልጅ እኮ ምን አሁን እኮ ስለሷ እናወራለን እንጂ እኮ እሱም እኮ ልጅ ነው የገና ብዙ የሚቀረው ልጅ ነው ልጅ ነው ስላችሁ በጣም ልጅ አይደለም ግን በጣም ብዙ የሚቀረው ኃላፊነትን አትቀበል እንደዚህ ነገር ማለት አለባችሁ ኃላፊነቱን አትውሰድ ምክንያቱም እሱ ያንግ አንተም ያንግ ነው አሳድጋለ ጀግና ነኝ እንደከተኝ አንተ መቻል አንተ ራስ በባህር አይደለም ይበቃ አንተ እናትን መች በደንብ አድርጋ እናት አሳደገች አንተ ራስ እኮ እናት ማሳደግ አቅቷት እኮ አውጥታቆ አፎ ጎማ የነፋ እንድትሄድ ያደርጋች ምን ስላለህ ነው አብስ የትኬት እንኳንና ቪዛ መግዛት የማይችሉ ቤተሰብ ይዘ እኔ ቆርጪ ጉራ ብቻ እኛ ማለት እንደዚህ ነን እኛ ማለት እኛ ደሃዎች ነን እኛ ኢትዮጵያ ደስ ነው we are ደሃ በጣም ፑር ነን ቢሆንም ማን ኑሮ እንደ ሀብታም ብንሆንማ እንደ ሀብታም ሀገሮች ፓስፖርታችን የትም ሀገር ባስረገጠን ነበር ምን እዚህ አፈን እንደዚህ በእኔ ቆንጆ ማለት ለማቅድና አንተ እንደ ዶሮ በቀሰም እየነፋህ ጎማ መተህ ጉራ ሲነፋ ቁጭ ብለን እናዳምጠዋለን በቃ ይሄ ፊሽካቸውን ሲነፉ ሳክሳቸው እዛ ጋር ነበር ደሃነ ማለት የነበረ ብንኛ ገባችሁ ውሸታ ደሃነ ማንም ሰው እንደዚህ አይነት ነገር መደገፍ ሳይሆን ማውገዝ ነበር እንደምንም ብላ እንዳትደርሷል እነሱ እኮ ሰው ይፈራሉ ሰው ያዳምጣሉ እኮ ፓወር ፑሽ ስንል አይደል እንዴ ሰው ላንተን የሚሆነው የሚሄደው ፑሽ ባናረጋቸው ኖሮ እንደዚህ አይነት ነገር ባልተፈጠረ ነበር አሁን ተፈጥሮ ያለው ምንድነው ፑሽ ያረግን ሰዎች ታው ማለት ስንችል
18 ዓመት ሞላ ማለት ተሸካሸክ እንጂ ኃላፊነት ወስደው ውለድ አይደለም። ህይወታችሁ ይበላሻል ማለት ያለብን። ማብራት ማንሽ አይበቃሽም ወይ? ነው አይበቃኝ ልጅ ጋዴምሽ ቡልሽት። አንቺ መሞትና መኖርን ለጌተሽ ካላወቅሽ እኛ ደግሞ የመኖር ተስፋችንን አንሰጣችሁ። ያ ራስህ ሻርክን እንደዚህ እያየሁት መጣው ያልክ ሰውዬ እዚህ ሻርክ ትሆንብናለህ። ራስህ የረባ እንኳን ቤተሰብ የሌላችሁ እንዲህ አንድ ዳቦ እንኳን ቤተሰብ የሌላችሁ ለማያውቃችሁ ሂዱና ታጠሉ። ኮርተን ለምን እኛ ተከፍሎብናል ስንላችሁ የፕሌን ገንዘብ ተከፍሎብናል። ያ ብዙ ሺህ ብር ወጥቶልን ነው ቪዛ ተከፍለን የመጣ ነው። እንደዚህ አይነት እናቶች ናቸው ለኛ የከፈሉት እንጂ በእኛም ጊዜ እኮ ምንድነው ሻርክ ነበረ። ምን ይባላል ባህር እኮ ነበረ። ግን እግራችን አይደለም አናስበው፣ ምክንያቱም ስለተከፈለብን። ስለዚህ ልጆቻችን ጋር ወንድሞቻችን ቁሙብን። እኔ ስለ ኤርትራኖች አይደለም የተናገርኩት፣ እኔ ስለ ኤርትራኖች አልተናገርኩም። ኦኬ እኔ የተናገርኩት አሉ ኤርትራኖች መውጫ መንገድ ስለሌላቸው ነው ያንን የሚጠቀሙ። የኛዎቹ ደግሞ ድህነት ነው የሚያስጠቅማቸው እንደዚህ አይነት ነገር። ይሄንን እስቲ እኔ ናቲ ድንገር አይደለም እኔ ናቲ ገርል ፍሬንድ ላይ የሆነ ነገር አድርጎ ሲሰማ እኔ ነኝ ከዚህ በር የቆለፍኩበት። በር ልንበላው እኔና ሳምሪ ማለት ነው። አይቻልም። ይሄ የሴት ቤት ነው። የፈለገ ቢሆን ከሴቷ ጋር ነው የምንቆመው። ስንት ነገር ሲሉ እኔ የምቆመው ከእሷ ጋር ነው፣ ከልጄ ሚስት ጋር ነው ወይ ጓደኛ ጋር ነው የምቆመው። አላቅለትም ስለሱ። ለምን እዛ እንጨቆረር አይሄድም ሲፈልግ ወንድ ልጅ እኔ አልደግፍም አላቅም አልደግፍም ነው። ያ ኃላፊነት መውሰድ ካለባችሁ ኃላፊነት መውሰድ አለባችሁ። ማደግ አለባችሁ። ትልቅ መሆን አለባችሁ። ስራ መስራት አለባችሁ። መጫወቻ አታርጉ። ልጆቻችንን አትቀሙ። ለእናንተ ይኸውላችሁ እናንተ ቆንጆ መስሎ የታዩአችሁ ልጆች ስለለፋንባቸው፣ ሌላው ከእናንተ ጋር የመጡ አመዳም መስለው ነው አይደል የታዩአችሁ? ለምን ስላልተለፋባቸው። እኛ ግን ለፍተንባቸው። ለዚህ ነው ልጆቻችን እንደዛ ቆንጆ ሆነው ያያችኋቸው። ከዛ ደግሞ ታወሩልናላችሁ 21 ዓመት ምግብ አትሰጠችም ተቸግራለች እኮ አፍናት ነው እኮ የኖራችሁ። አቦት አፈኑ ከመታፈን ውጭ ማታወሩ። እናንተም አልታፈናችሁ። ሳትታፈን ዓለምን ተሽከርክረ መጥተህ ታፈነች ይለናል እንዴ? አፍናት የኖረች 21 ዓመት ገና ትከፍያለሽ። በኢየሱስ ስም ከስንው የባሰብን ደግሞ ቅሌታ ባለጌዎች። ለካ አፋችሁ እንደዚህ ክፍት ነው ሁላችሁ። ሴት መሳደብ እንደዚህ እናትን መሳደብ። ኧረ በስመ አብ